ደስ አለሽ? በጣም ለምን ይዛት መጣ? ይቅርታ እንድትል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ብሩክ ይህን ሰሞን ኤልዳና የምትባል ልጅ አምጥቶ ያው እያፈላች ነው ማለት ነው። ለማንኛውም ዛሬ እኔ ስጠብቅ የነበረው ልደት ነው። የሀይሚን ልደት እየጠበቅኩኝ ነበረ። ምክንያቱም ቲክቶክ ላይ በጣም እያከበሩላት ሀይሚዬ እንኳን ተወለድሽ የኛ ንግስት የኛ ጨረቃ ሲሏት ውዬ ከዛን የመሰለኝ በቃ ብሩኬማ በዚህ አጋጣሚ ታርቀው ያበደ ልደት ያከብርላታል ብዬ ሳስብ በጣም እየጠበቅኩ ነበር ማለት ነው። ከዛ ልክ ቪዲዮ ሲለቀቅ እገባለሁ አይደለም ልደቷን ሊያከብርላት አንድ ኤልዳና የምትባል ልጅ አምጥቶ ጭራሽ እሷ ፊት ይስማታል ማለት ነው። ምን አስቦ እንደሆነ አላውቅም። ጠይቁልኝ። የምር በጣም እያበዛው ነው ማለት ነው። ሀይሚን ለማናደድ ይመስለኛል፣ ለማስቀናትም ይመስለኛል ልደቷን ያከብርላታል ብለን ስንጠብቅ። በነገራችን ላይ እኔ ብቻ ሳይሆን ኮሜንት ለማየት ሞክሬያለሁኝ እና እኛ የጠበቅነው ሌላ ይዘው የመጡት ሌላ እያሉ ነበር። አብዛኛውን ኮሜንት ገብታችሁ ኮሜንታቸው ማየት ትችላላችሁ። እና እኔ ይህን ቀን ማለት ነው ሀይሚዬ እንኳን ተወለድሽልኝ፣ ባትወለጅልኝ ኖሮ እኮ አላገኝሽም ነበር ብለህ እንደው ብታኮርፍህ እንኳን አውቃለሁ ጸብ ላይ ናችሁ። ግን ቢሆንም አሁን እንደዚህ ነይ ስትላት እየመጣችልክ ነው አይደለ? ስለዚህ ፕሮግራም አዘጋጅተን ነይ ብትላት ከመጣች በኋላ ይሄ ላንቺ ነው ማለት ትችል ነበር። ቢያንስ ለምን አዘጋጀህልኝ ምናምን ልትልሽ ትችላለች። ቢሆንም ግን እንደዛ ነበር ማድረግ ያለብህ እንጂ ጭራሽ በልደቷ ቀን እቺ ልጅ አምጥተህ ጭራሽ ባለፈው ስላልሳምኩሽ ቅር አለሽ አይደለ? እኔ ልሳምሽ ምናምን እያለ ደግሞ እኮ ያስፈግርበታል ማለት ሀይሚን ለማናደር ስለሆነ በቃ ሀይሚን አየት እያደረገ ምናምን ትኩረት አላ ብቻ አላ ሀይሚን ለማናደር ነው ያደረገው ጥረት ማለት ነው። እና እንዴ ሰው በልደቱ ቀን ስንት ስጦታ ይሰጠዋል። ምን የመሰለ ሀፍላ ይዘጋጅለታል እንጂ አሁን እንደዚህ ተደርጎ በልደቷ ቀን በዚህ ልክ ታናድጃታለህ። ሲቀጥል ለምንድን ነው የጠራሃታለች ማለት ነው? ከሷም ብሶ እቺ ልጅ ግን ከየት ነው ያመጣት? ንጉ ሴቶቹን ከየት እንደሚያመጣቸው እና ከየት ነው ያመጣሃት ምናምን ለምን መጣች ምናምን አይነት ነገር ማለት ነው። ከዛ ምን ቢል ጥሩ ነው የጠራኋት ይቅርታ እንድትጠይቀኝ ነው ጭራሽ ማለት ነው። እና ይቅርታ ጠይቂው ምናምን ነገር ጭራሽ እሷ አዛዥ ሆና ማለት ነው። እና እኔ ሌላ ቀን ቢሆን ኖርማል ነው የለመዳችሁት ነው። ነገር ግን ብሩኬ በዛሬው ቀን በልደቷ ቀን በዚህ ልክ ስለመጣ በጣም አናደኸኛል። እውነት ያናድዳል። አስባችሁታል? ምንም ብትኳረፍ እንኳን ቢያንስ የልደቷን ቀን አስበህ እሷን የማያናድድ ነገር ማድረግ ነበረበት። ሲጀመር እኔ በኃይለኛው ያከበረች መስሎ የነበረ ማለት ነው። እና እኔ ብቻ አይደለሁም እንዳልኳችሁ በጣም ብዙ ሰው የሀይሚን ልደት ነበር የጠበቀው። ነገር ግን የተጠበቀው ሌላ፣ እሱ የመጣው ለነገር ራሱ ደውሎ ይታያችሁ ደውሎ እና ላገኘሽ ምናምን ብሎ እንደ ጥሩ ነገር ከዛ ይቅርታ ጠይቂኝ። ሲጀምር ይቅርታ እንድጠይቀው አይደለም የጠራት እሷን እፊቷ ስሞ እሷን ለማናደር ነው። እሷ ግን እንኳን ልትናደር ምንም አልመሰላት ማለት ነው። ይሆናል እሷን ለማናደር ነው የተደረገው ነገር። ቢሆንም ግን ዛሬ ቲክቶክ መንደር ፎቶዋ የተቀነባበረ እንኳን ተወለድሽልን ሀይሚ የኛ አበባ ሲሏት ውለ ካንተ ግን ይሄ የማይጠበቅ ነገር ነው ያደረከው። የምር እንዴ ሌላ ቀን ቢሆን እንደዚህ ያደረገው ኖርማል ነው፣ እኔ ምንም አይመስለኝም። ግን በዛሬው ቀን በልደቷ ቀን እንደዚህ የሚያናድር ቪዲዮ ስለሰራህ መቼም ይቅር እንደማትልህ ነው። የምር አይደብርህም ጭራሽ? የምር ልጅቷ ደግሞ ከቼኬት እንደመጣች ጭራሽ አንቺ እንድትመቸው አልፈልግም ምናምን ይቀር ይለኛል ምናምን ትላለች ማለት ነው። ጭራሽ እነዚህ ከኋላ የሚመጡ ልጆችም አፈሉ። የምር እንዴ ምንድን ነው በቃ አይናውጣ ነው በቃ ደግሞ የሚመጡት ማለት ነው። እና ጭራሽ ፊቴ ይቅር በይው ብላ ሀይሚን ይቅር ልታስብል እንዴ? ችግሩ ያመጣው እኮ መጀመሪያ ጥፋተኛው ብሩኬ ነበር አይደል እንዴ? ብሩኬ ጥፋቱን አመጣ። ከዛ ደግሞ ሀይሚ ቀጠለችበት። አሁን ደግሞ ሀይሚ ቢያስ ወደ ራሷ ስትመለስ እኔና ዳኒ ምንም ነገር የለንም ብላ ወደ ራሷ ስትመለስ እሱ ደግሞ አሁን በራሱ መንገድ ሄዶ ሌላ ሰው አምጥቶ ጭራሽ እንደዛ አሁን ደግሞ ሀይሚ ሌላ ሰው ይዛ ትመጣለች። እንደዚህ እያለ ይቀጥላል ማለት ነው። እና ይሄ ደግሞ ጥሩ አይደለም።
ስለዚህ እልህ አትገባቡ፣ እልህ የትም አያደርስም። እና ግን የፈለገ ነገር ቢሆን ብሩኬ በጣም እያመረረ ነው። ለምን ባለፈው 200,000 ስትገባ ሳያከብርላት ሄደ፣ አለቀ። ከዛ በላይ ሆነች። ኦኬ ለሌላ ጊዜ ያከብርላታል፣ ምናልባት ሶስተኛው ላይ አስቦ ይሆናል ብለን አለፍነህ። ጭራሽ የተወለደችበትን ቀን በዚህ ልክ አናድህ እንዲያልፍ ታደርጋለህ። የምር ብሩኬ ልክ አላደረክም። ይሄ ከአንተ አንጠብቅም እንዴ! አረ ልጁ ምከሩት። ምንድን ነው የምር እያናደዳት እኮ ነው። የዛሬው ይለያል የምር እንዴ! እኔ ምን የመሰለ ያበደ በቃ አይደለ ሮማንቲክ የሆነ የልደት ፕሮግራም ነው ላይ የገባሁት እንጂ የሆነች ማትታወቅ ሴት አምጥተህ ሀይሚ ፊት እንደዛ መስለጸት ጥሩ አይደለም። የምር ያናድዳል ስራ ነገሩ በሙሉ ማለት ነው። ለማንኛውም ሀይሚ ተናዳበታለች። በቆሙበት ተሳቸው ሄደችው። የምር ያናድዳል ስራው በሙሉ ያናድድ ነበር። እንዴት እንደሚተሻሹ እንዴት እንደሚቀፋ ያችኛ ደግሞ ለማስቀናት ሀይሚን ለማናደድ የማታደርገው ጥረት የለም። በቃ ስሬ ትለጠፍበታለች ምናምን ነገር በቃ አላ የሆነ በቃ እኔ ያስብለታለሁ አይነት ነገር እና ከኋላ የመጣ ድሩ ማይናውጣ ነው፣ የታወቀ ነገር ነው። ለማንኛውም ሀይሚዬ አትናደጂ። ልደትሽን ዳኒ ምናልባት ነገ እንደለመደው አክብሮ አዘጋጅቶ ያከብርልሽ ይሆናል። ምክንያቱም በባለፈውም እንደዛ ስላደረገ ማለት ነው። ብሩኬ ግን ብዙ ነገርህ እየተቀየረ ነው። የምር አንዳንዴ የማይታለፉ ነገሮች አሉ ማለት ተኳርፋችሁ ቆይታችሁ ግን የሆነ ቀን ሲመጣ ይሄን ቀንማ ተኳርፈን ማለፍ የለብንም ብላችሁ እርቅ የምትፈጽሙበት ማለት ነው። አንተ ግን አመረርክ፣ የምር አመረርክ እንዴ! ያኛውስ እሺ ፎሎ ነው ኦኬ። ሰው እንዴት ልደቷን እንዴት ትረሳዋለህ ማለት አልረሳሁም። በእርግጥ ግን እንዴት አታከብርላትም? ኦኬ ጸበኛንን እንዴት ላክብርላት ካልክ እንኳን እንዴት በልደቷ ቀን እችን ሚጥሚጣ አምጥተህ እንደዚህ ታቃጥላታለህ? የምር በነገራችን ላይ ሀይሚ ብቻ ሳይሆን ኦዲየንስ ራሱ ተናዷል። የምር የገባው የሀይሚ ልደት ለማየት ነው ሁሉም ሰው እንጂ አንተ ያመጣሃትን ልጅ ለማየት አይደለም። ስለዚህ ቢያንስ በልደቷ ቀን ማናደድ አልነበረብህም ማለት ነው። ለማንኛውም አላውቅም፣ ሰው ለመታረቅ ሲፈልግ ጸባውን እያስተካከለ ይሄዳል እንጂ ጭራሽ እያናደርካት በጥፋት ላይ ጥፋት እየጨመርክላት ነው። ችግሩን አንተ አመጣኸው፣ እሷም ደግሞ ቀጠለችበት እንዳልኳችሁ። አሁን ደግሞ ቢያንስ እሷ ከዲያን ጋር ያለን ነገር ምንም ነገር አይደለም ብላ ወደ ራሷ መመለሷ ስትጀምር አንተ ደግሞ በራስህ መንገድ ሄድክ ማለት ነው። ስለዚህ ይሄ ነገር ደግሞ መጨረሻው ደስ አይልም። ግን ዛሬ ላይ የዛሬን ቀን ባትታረቃትም እንኳን እንደዚህ ተኮራርፋችሁ የልደትሽ ቀን ነው እንኳን ደስ አለሽ ማለት ትችል ነበረ። ማለት እንኳን አደረሰሽ እቺ ልጅ ሳታመጣ ማለት ነው። ብቻ መጥተህ ስጦታ ይዘህ ከቻልክ፣ ካልቻልክም ደግሞ ዝም ብለህ ዋናው ማሰብህ ነው የልደቷን ቀን። ስለዚህ ሀይሚዬ ለማንኛውም ኩርፍ ብንሆንም ግን እንኳን ተወለድሽልኝ፣ ባትወለጅ ኖሮ አላገኘሽም ብለህ ልቧን እንደመገዝገዝ ጭራሽ አንተ በልደቷ ቀን በዚህ ልክ አበሳጭተሃታል ማለት ነው። እና ልክ አልሰራህም ነው የምልህ። ሰምተሃል? ልክ አይደለም ያደረከው። በጣም ተሳስተሃል በጣም። ለማንኛውም ከዚህ በኋላ እኔ እንጃ እንዴት አድርጋ ይቅርታ እንደምታደርግልህ አላውቅም። ምክንያቱም አንዴ ታልፉታላችሁ፣ ሁለቴ ታልፉታላችሁ፣ ግን በጣም ሲደጋገም ሰው ይቆርጣል ማለት ነው። እና ሀይሚ ደግሞ እንዳየናት ከሆነ ትንሽ ነገር ነው የሚበቃት። የሆነ ነገር በቃ መሸነፍ አትወድም እና ለዛ ነው የሆነ ነገር ካልፈታች የሆነ አለባብሶ ምናምን ማለፍ አይመቻትም እና ለዛ ነው ጸባቸው ራሱ እስካሁን ምንም መፍትሄ ያልተገኘለት። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ ብዝት ይበል ባላችሁበት ሁሉ።